5000 ሊትር የሚይዝ ውሃ ታንከር በትምህርት ቤታችን ውስጥ በወረዳው ውሃ ጽፈት ቤት ተገንብቶልን መምህራንና ተማሪዎች ለመጠጥና ለንጽህና መጠበቂያ አገልግሎት እንዲጠቀሙበት አድርጓል። ከዚህም ባለፈ ለቤተ ሙከራ አገልግሎት እየተጠቀምንበት የመማር ማስተማር ስራውንም እያሳለጠልን ይገኛል ሲሉ የጁቤ መሰናዶ ትምህርት ቤት ርዕሰ መምህር አምሮ አባቴነህ እንዲህ ይገልጻሉ። ስሜ አእምሮ አባቴነህ እባላለሁ። የዚህ የጁቤ መሰናዶ ትምህርት ቤት ርዕሰ እዚህ ትምህርት ቤት እንግዲህ የመጠጥ ውሃ ችግር አለ። እንዳጠቃላይ በአገሪቱ በዚህ በጁቤ የመጠጥ ውሃ ችግር እንዳለ ሆኖ እዚህ ትምህርት ቤት የመጠጥ ውሃ ችግር አለ። ተማሪዎች ረፍት ሰዓት ላይ ውሃ ለመጠጣት ሲመጡ ውሃ የለም፣ አይገኝም። መምህራን ክላስ አስተምረው ሲወጡ እጃቸውን ለመታጠብ ውሃ አያገኙም እና እጃቸው በቾክ እንትን እንደሆኑ ወደ ቤታቸው ይሄዳሉ። ተማሪዎቹ መታጠብ ሲፈልጉ ከስፖርት ሜዳ መጥተው መታጠብ ሲፈልጉ ውሃ ያገኙም እንደዛ እንደሆኑ ወደ ክፍል ይገባሉ ወይ ወደ ቤታቸው ይሄዳሉና አሁን እዚህ ታንከር ተዘጋጅቶለት በታንከር የሚጠራቀም ውሃ መኖሩ ይህን ሁሉ ችግር እንዲፈታ ያስችላል። በፈለጉ ሰዓት ተማሪዎች መጠጣት ይችላሉ፣ መታጠብ ይችላሉ። መምህራንም ከክላስ እንደወጡ እጃቸው መታጠብ ይችላሉ እንደፈለጋቸው። የውሃ ችግራቸው ሙሉ ለሙሉ መቅረፍ የሚችል ፕሮጀክት ነው የተሰራልን። ከአሁን በፊት እኛ በትምህርት ቤት ደረጃ የተዘጋጀ እንትን አለ፣ ግን ዳይሬክት የተያያዘ ነው፣ የተጠራቀመ ነገር የለውም እና አብዛኛውን ጊዜ እሱ ስለሚሄድ ታች የሚወዘወዝ ውሃ ነበር፣ በሚወዘወዝ ነበር የምንጠቀም ነበር። አሁን እሱም ቆሻሻ ሆኖ ክፍት ስለቆየ ቆሻሻ ሆኖ አገልግሎት አይሰጥም እና ተማሪዎች ውሃ ሲጠማቸው ከትምህርት ቤት ይወጣሉ። ከግቢ ወጣው ሌላ ቦታ ሰፈር አካባቢ ውሃ ጠጥተው ይመጣሉ። መምህራን ሲያስተምሩ ቆይተው ቾኩ እጃቸው ላይ እንዳለ ወደ ቤታቸው ይሄዳሉ እና እንደዚህ አይነት ችግር ነበር። ታንከሩ 5000 ሊትር ነው የሚይዝ። አሁን ባለው ደረጃ 800 ተማሪ ነው ያለን። ይሄ ታንከር እንግዲህ በቀን አንድ ተማሪ 6 ሊትር ውሃ መጠቀም የሚያስችል ነው። አሁን ያለው 5000 ነው። 6 ሊትርና ከዛ በላይ መጠቀም ይችላል አንድ ተማሪ። ያን ያክል መጠቀም የሚያስችል አቅም ነው ያለው። ለመማር ማስተማር ስራው እንግዲህ ከዚህ ከንጽህና ከመጠበቁ ባሻገር ለመማር ማስተማር ስራ ለምሳሌ ቤተ ሙከራ ክፍል ኬሚስትሪና ባዮሎጂ ቤተ ሙከራ ውሃ ይፈልጋሉ። ቤተ ሙከራ ክፍሉ እና ውሃ ተማሪዎቹ ከቤታቸው አንዳንዴ እንዲያመጡ ይታዛሉ፣ ወይም ደግሞ ከሚወዘወዘው ላይ አልፎ አልፎ ከዛ ይቀዳሉ በጀሪካ። በዛ እየቀዳ ነበር ይመጣ ነበር። አሁን ግን እዚህ በቅርብ በመሆኑ በውሃ የሚሰሯቸውን የኤክስፐሪመንት ስራዎችን በቀላሉ መፈጸም ይቻላል። ያንን ማድረግ የሚችሉበት ነው። ፊዚክስ ላይ በጄኔሬተር የሚሰሯቸው ስራዎች አሉ። እዛ ላይ የውሃውን ሰርኩሌሽን ለማሳየት ውሃ ያስፈልጋቸዋል። እሱን ለማሳየት ደግሞ በቂ ውሃ ከሌለ ያን ማድረግ አንችልም እና አሁን የውሃ መገንባቱ በፈለጉት ሰዓት ውሃ ቀርተው መጠቀም ይችላሉ። ከዛ ውጭ የኮሚኒቲ ሄልት ሰርቪስ የሚል ዲፓርትመንት አሁን ጀምረናል በትምህርት ቤታችን። ሄልት ሰርቪስ ላይ ውሃ በጣም ከፍተኛ የትምህርቱ ግብአት ነው እና በፊት ውሃ አጥተው ይቸገሩ ነበር። ከቤታቸው በሃይላንድ ተማሪዎች እንዲያመጡ መምህራን ያዘዟቸው ነበር። አሁን ግን ይሄ ከተገነባልን ጊዜ ጀምሮ ያን ችግር መፍታት ተችሏል። በጤናና በውሃ ጽህፈት ቤት የጋራ ትብብር በጤና ጣቢያው የውሃ ግንባታ ተሰርቶለታል። ይህም ለሚሰራው የግንባታ ስራ በአግባቡ እንዲከናወንና ጊዜን፣ ጉልበትና ወጪን እንዲቀንስ አድርጓል። ከዚህም ባለፈ ደግሞ በማቆያ ክፍል ለሚቆዩ እናቶች የግል ንጽህናቸውን በአግባቡ እንዲጠብቁ ያደርጋቸዋል ሲሉ በባሶ ሊበን ወረዳ ጤና ጥበቃ ጽህፈት ቤት የሃይጂን ሳኒቴሽን ኦፊሰር መሰሉ ደሴ እንዲህ ይገልጻል።